እግዚአብሔር ይመስገን። እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ስራ እንዴት ነው? ቆንጆ ነው። እንታወቅ። አሁን የሚገኘው በአማራ የባህል ኪነ ጥበባትና የዝክረ ታሪክ ጽሕፈት ቤት ነው ያለሁት። ደግሞ የባህል ሙዚየሙ ጋር ነው። እንታወቅ እስኪ ማነሽ፣ የስራ ድርሻሽ ምንድነው የሚለውን ለተመልካቾች ንገሪልኝ። ለዓለም አስማረ እባላለሁ። የሙዚየም አስጎብኚ ነኝ። በጣም ጥሩ። ስለዚህ ዛሬ ሙዚየሙን በወፍ በረርም ቢሆን እናየዋለን ማለት ነው። ታሳይናለሽ። እዚህ ጋር ቡና እየተመለከትኩ ነው። ፈልቷል ቡና? አዎ፣ ቡና ያው የአማራን ክልል ባህል ከማስተዋወቅ አንጻር ሙዚየማችን የአማራን ክልል ባህልና ታሪክ ለመጪው ትውልድ ለማስተላለፍ እየሰራ የሚገኝ ሙዚየም ነው። በአማራ ክልል አብሮ መብላት፣ አብሮ መጠጣት ባህላችን ነው። ባህልን ለትውልድ ከማስተላለፍ አንጻርም የአማራን የቡና አፈላል ሴርሞኒ እዚህ ሙዚየማችን ላይ አድርገናል። ወር በገባ የመጀመሪያው ሰኞ ቀን የባህል ቀን ብለን ሁሌም እናከብራለን። የተለያዩ ነገሮችን በማድረግ ባህልን በማስተዋወቅ ጥጥ በመፍተል ወፍጮ በመፍጨት ባህላዊ የሆነ የወፍጮ አፈጫጭን ስርዓት ለትውልዱ በማስተዋወቅ ረገድ እሱን ነው የምንሰራው። ያው ቡና አፈላላች የምናፈላውን በወር አንዴ ነው። እሱን ለማስተዋወቅ ነው። የቡና አቀራረቡ ዝግጅቱን በጣም ነው ደስ የሚለው። በጣም ለዓይን ማራኪ ነው። በተለይ ደግሞ መግቢያችን ላይም ስለሆነ ያለው በጣም ጥሩ ነገር ነው። እስኪ ዞር ዞር እያልን ደግሞ አስጎብኝ። ይህ ሙዚየም መቼና እንዴት ነው የተቋቋመው? በምን ዓላማ ነው የተቋቋመው? ሙዚየሙ የክልሉን ሕዝብ ባህል፣ ታሪክ ለትውልድ ለማስተላለፍ በአልባሳት አማራ ክልል የተለያዩ አካባቢዎች ምን አልባሳት ይለበሳሉ፣ የሚጠቀማቸው ቁሳቁሶች አሁን ላይ በመጥፋት ያሉ ግን ትውልዱ ሊያውቃቸው የሚገባ የአማራ ክልል ሕዝብ ሲጠቀማቸው የኖሩትን በሙዚየም መልኩ እየሰበሰብ ሙዚየማችን እያደራጀን ነው የምንገኘው። ስለዚህ የአማራ ክልል የባህልና የታሪክ ሙዚየም ነው። በጣም ጥሩ። እዚህ እንግዲህ ባህላዊ አልባሳትን እየተመለከትኩ ነውና ሙዚየሙ በአጠቃላይ ምን ነገሮችን ይዟል? በአጠቃላይ ሙዚየሙ የያዘው የአማራን ክልል ህዝብ ያለባበስ ስርዓት በተለያዩ አካባቢዎች ለምሳሌ ኬሚሴ ልዩ ዞኗ ማለት ነው፣ ጎጃም፣ ጎንደር፣ አርጎባ፣ የተለያዩ ሰቆጣ፣ እነዚህ በክልሉ የሚኖሩ የማህበረሰብ ክፍሎች ምን አልባሳት ይለብሳሉ የሚሉትን ለማሳየት ያው ትውልዱ አልባስ እንዲያውቃቸው ይሄ በዚህ አካባቢ ይለበሳል ብሎ እንዲያውቀው ያው የተሰበሰቡ አልባሳት የባህል አልባሳት ናቸው። ሌላው ሙዚየሙ የያዘው መመገቢያ ቁሳቁሶች እዚህ በፊት የነበሩ የሙዚቃ መሳሪያዎች ባህላዊ የሆኑት ለምሳሌ ከእምነት አንጻር በገና 7 ኪሎ ግራም የሚመዝን መስቀል ነው። ላሊበላ ውቅር አብያተ ክርስቲያን ቤተ መድኃኔዓለም ብቻ ይገኛል። ከስሙ ስንነሳ የሚያስታርቅ የተለያዩ ክዋን ሚያድን ስለነበረ አፍሮ አገባ መስቀልም በ1989 ዓመተ ምህረት ተሰርቆ አሁን ላይ ግን 2001 ጀምሮ ስለሚገኝ የሱ ሲምቦል እኛ ሙዚየም ውስጥ ይገኛል። ያው ጎብኚዎቻችን እርሱንም እንዲጎበኙ እንጋብዛለን። ሌላው መገቢያ ቁሳቁሶች ከዚህ በፊት የነበሩ አሁን ላይ በመጥፋት ላይ ያሉ ዋንጫ፣ መጠጫዎች እነዚህ ሁሉ በክልላችን የምንጠቀማቸው የነበሩ አሁን ላይ የጠፉ ለምሳሌ እንደ ባህላዊ ሕክምና የምንጠቀመው ዋግምት የአማራን ሕዝብ አኗኗሩን አለባበሱን የሚገልጽ ብቻ ሳይሆን ደግሞ ያለውን ጥበብ የሕክምና ጥበብንም የሚጠቀምባቸው መሳሪያዎችንም የያዘ ሙዚየም ነው ማለት እንችላለን። እሱ ነው እያሳየሽን የነበረው። እነዚህ ቁሳቁሶች ግን እንዴት ነው የተሰበሰቡት? ተቋሙ ምን ያክል ጥናት አድርጎ ነው የሚሰበስበው? ተቋሙ ያው ባለሙያዎች አሉት። ቅርስ የሚያደራጁ ባለሙያዎች አሉ። 2 ባለሙያዎች እነሱ ናቸው በተለያየ አካባቢ የት ይገኛሉ፣ የአማራን ክልል ባህል የሚያስተዋውቁ ቅርሶች የት ይሰበሰባሉ ብለው ያው ጥናት አድርገው ነው ቅርሶች እየተሰበሰቡ የሚመጡት። ሌሎቹ ደግሞ በስጦታ ለምሳሌ አልባሳት በስጦታ ከሙሉ ዓለም የባህል ማዕከል የቲያትር ክፍሉ ላይ የባህል ክፍሉ ላይ የመጡ አልባሳቶች አሉ። አብዛኞቹ በስጦታ የሚገኙ ናቸው። ትክክለኛነታቸው እንዴት ነው እናንተ የምታረጋግጡት? በባለሙያ ያው የቅርስ ባለሙያዎች ናቸው። ቅርስ ዶክሜንቴሽኖች ሰብስበው ያው የሚያመጧቸው የሚያደራጇቸው በእነሱ መልኩ ነው። በጣም ጥሩ። ከባህል አልባሳትና በመገቢያ ቁሳቁሶቹ ባለፈ ሙዚየሙ ምን ተጨማሪ ነገሮች? ሙዚየሙ የአማራን ክልል ባህል ታሪክ ከባህል ባሻገር ታሪኩ ምን ይመስላል፣ የአማራ ክልል ታሪክ መቼ ጀመረ፣ ለምሳሌ ታሪኩን ሙዚየሙ በ3 ከፍሎ ነው የሚያሳየው። እስከ 1262 ያለውን ጥንታዊ ዘመን ታሪክ ዛጉዌ ስርወ መንግስትን ማለት ነው። ከ1262 እስከ 1847 ያለውን መካከለኛው ዘመን ታሪክ ዘመነ መሳፍንቱን
ከ1847 እስካሁን ድረስ ያለውን ደግሞ ዘመናዊ ታሪክ ብሎ ሙዚየሙ ባጭሩም ቢሆን ከፍሎ ታሪክን ለማስተዋወቅ እየሰራ የሚገኝ ሙዚየም ነው። እንደው በደንብ መታየት መጎብኘት ያለበት ማህበረሰቡ ቢጎበኘው ደግሞ ስለራሱ ስለማንነቱ ብዙ እውቀቶችን ሊያቅ የሚችልበት ሙዚየም ነውና ህብረተሰቡ ይህንን ሙዚየም እንዲጎበኝ ምን እየተሰራ ነው? የተለያዩ ፕሮሞሽኖች ይሰራሉ። ከአሚኮ ጋር በመሆን የተቋሙ ህዝብ ግንኙነቶች ፕሮሞሽን ባለሙያዎች የተለያዩ ስራዎችን ይሰራሉ። ተቋሙ ግን የሚሰጠው አገልግሎት ብዙ ስለሆነ ተደራሽ ነው። አሁን ለስብሰባ አዳራሽ ስላለው ለስብሰባ ይመጣሉ። ትምህርት ተማሪዎች ለማንበብ ይመጣሉ። ነፃ ግብዣ እናደርጋለን እንዲጎበኙን። የተለያዩ ትምህርት ቤቶች የሚሰራቸው ስራዎችም እንዲጎበኙ የሚያደርጉ ናቸው። የቤተ መጻሕፍት አገልግሎት ስላለው እዛ የሚመጣ ሰው ሙዚየም ውስጥ ምን አለ ብሎ ጎብኝቶ ይሄዳልና እንደ መዝናኛም ነው። ያው ውጩ ላይም ጋርደኑ ስለሚያምር እንደ መዝናኛም ይጠቀሙበታል። ከዛ ውጭ ተቋሙ ያው የፕሮሞሽን ስራ እየሰራ ነው። በማዘመን አስተያየቶችን እየተቀበለ ሙዚየሙን ከጊዜ ወደ ጊዜ ለማሻሻል እየሰራ የሚገኝ ሙዚየም ነው። ተደራጅቶ አላበቃም። ሀሳብ ሲመጣ እንደገና እየተሻሻለ እየተደራጀ ይሄዳል። የቅርስ ይዘት እንዲኖረው ሙዚየሙ የሙዚየምነት ባህሪ እንዲኖረው ባለሙያዎችን በማስደገፍ እየሰራ የሚገኝ ሙዚየም ነው። ለሰጠሽን ጊዜ እጅግ በጣም አድርጌ አመሰግናለሁ። እኔም ስለመጣችሁ በጣም አመሰግናለሁ። ሴሪ አክብርልን። የተወደዳችሁ ተመልካቾቻችን እልፍኝ የመዝናኛ ፕሮግራማችን አሁንም ወደ እናንተ መድረሱን ይቀጥላል። የአማራ ክልል ባህል ኪነ ጥበብና ዝክረ ታሪክ ማዕከል ውስጥ የሚገኘውን ሙዚየም ነበር የጎበኘ ነው። እዚህ ሙዚየም ውስጥ እንግዲህ በርካታ ባህላዊ ቁሳቁሶች ይገኛሉ። አልባሳት፣ መመገቢያ፣ የሕክምና ቁሳቁሶች ይገኛሉ። ከዛ ባለፈ ደግሞ እንግዲህ ታሪካችንን የዝክረ ታሪክ ነውና ታሪካችንን ወደ ኋላ እንደ ኢትዮጵያውያን ዞር ብለን ስንመለከት ብዙ የደም መስዋዕትነት ተከፍሎልናል። በርካታ ሙዚየሞች ደግሞ ይህንን የሚዘክሩ ናቸው። የኛ ቀጣዩ ፕሮግራምም ከዚህ ጋር የተገናኘ ነው ማለት ነው። ደማቸውን በመለገስ የሰውን ልጅ ሕይወት ወገኖቻቸውን የታደጉ ወጣቶች ጋር ባልደረባችን ተመስገን ዳንኤል ቆይታ አድርጓል። እሱም ፕሮግራም ወደ እናንተ እናሻገር። መልካም ጊዜ